ቤቲ ዛሬ ይችን ዓለም ተሰናበተች። የናቲ እናት ወይም እብዷ ከላሲዳ ልጅሽ ክፉ ነው፣ ልጅሽ አረመኔ ነው፣ ልጅሽን ገለሸዋል እያለች ስትመጻደቅ፣ አሁን እብድቱ ግን ቤቲን እኔ ልጄን አልገደልኩም፣ የኔ ልጅ ክፉ አይደለም፣ እሱን አትናገርብኝ በማለትም ጉሮሯን ሲጥ አድርጋ በገዛ እጇ ድፍት አደረገቻት። በዚህን ሰዓት አቶ ገዙ ቤቲ ስትጠፋበት የሚያደርገው ግራ ስለተጋባ አማራጭም ስለሌለው ቤቲን ቢያፈላልግ ትሁትንም ሲጠይቃት አላየዋትም ስትለውም የመጨረሻ ውሳኔው ለፖሊስ ነግሮ ፖሊስ ጋር አመልክቶም ፖሊስ ቤቲን እንዳፈላልግ አደረገ። በእርግጥ ፖሊሱ 24 ሰዓት ሲሞላት ነው ማፈላልገው ብሎ ሲነግረውም እሱ ግን ዋክር በማለትም ለፖሊሱ ገንዘብ ሰጥቶ ቤቲን እንዳፈላልግለት ቢያደርግም ቤቲ ከቤት እንጂ ከቤት ውጭ ስላልጠፋች በዚህን ሰዓት ቤቲ ያደረገችው ትልቁ ስህተት እሷን ለማናደድ ብላ የተናደደችውን ንደቷን ወይም ናትናኤል አልፈልግሽም ስላላት እብዴቱ ላይ ወይም እናት ላይ ንደቷን ለመዋጣት እየሞከረች ነበረ። ሁሉንም ንደቴን እዚህ አንቺ ጋር እየመጣሁ ወጣብሻለሁ ስትላትም እሽሽ ብላ ካበረረቻት በኋላ በድጋሜ በመግባትም ልጅሽ ክፉ ነው፣ አረመኔ ነው እያለች የኔ ልጅ እንደዛ አያደርግም ስትልም እሷ ግን አሁንም ሆን ብላ ለማናደድ ያደረገችው ነገር መጨረሻ ላይ እብድቱን ያስቆጣው ከባዱ ንግግሯ ልጅሽ አትወጂውም በማለት እንግዲህ ሴት አድርጋ ይዛ ድፍት አረገቻት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ተወዳጁ ድራማ ትሁት ቀጣይ ፓርት ይዘን መጥተናል። እጅግ በሚያሳዝን ሁኔታ ቤቲ ሆን ብላ አለምነሽን ወይም ደግሞ የናቴን እናት ለማናደድ እያደረገች ባለችው ንግግር ላይ አሁን ስሜታዊ ሆና ስሜቷን መቆጣጠር አቅቷት ፍርሃቷን አስወግዳ ቤቲን ሲጥ አድርጋ ይዛ ደፈት አደረገቻት። ናትናኤል አሁን የእናቴን ገንዘብ ስጡኝ፣ እናቴን የሚያስደስታትን ነገር አደርጋለሁ፣ ትላልቅ ሰዎችም ጸሎት ያደርጉልኛል ሲልም አባቱን ገንዘብ ስጠኝ በማለትም ሲጠይቀው ይሄ ምን ዋጋ አለው? በህይወት ስትኖር ነበር እንጂ ሞታለች እኮ፣ ለሞተ ሰው ደግሞ ምንም ጸሎት አያስፈልግም ሲልም የመጨረሻ ናቴ ተናደደ። እንግዳውስ እኔ አባትህ አይደለሁም ወይ ሲለውም እኔ ያንተን ገንዘብ አልጠየቅኩም የእናቴን ነው ሲልም አቶ ገዙም እና ታዲያ አንድ ብር የለኝም ኤው አካውንቴን በማለትም ስልኩን አሳየው። በዚህን ሰዓት አንተና ሚስትህ ቁጭ ብላችሁ በእናቴ ገንዘብ ስትበሉ አላይም። ስለዚህ መጥፎ ውሳኔ ከምወስን እዋክል ልለምንህ በስነ ስርዓት ገንዘቤን የእናቴን ድርሻ ስጠኝ። አንተ ገንዘብ ላይኖርህ ይችላል፣ የእናቴ ገንዘብ ደግሞ ከመጠን በላይ እንዳለ ነው ሲልም ምንም ነገር የለኝም ሲለውም እንግዳውስ ሞክረኝ በማለትም አባረረው። ይሄ የስራ ቦታ ስለሆነ እቤት እናወራለን ሲለውም እንግዲህ ናቲም ወደ ቤት ሲመጣ ቤቲ ጠበቀችው። ቤቲም እሱን ለመቅረብ ብትሞክርም አንቺ ምንድን ነው የምትይው? አርፈሽ ተቀመጪ አልበለዛ አዋረድሻለሁ ሲላትም ምን አድርገህ ነው የምታዋርደኝ አለችው። ለአባቴ ሁሉንም ነገር እነግረዋለሁ ሲልም አባቴ እኮ እኔ የምለውን በሙሉ ያምነኛል፣ ጅል ነህ ልበል? ስለዚህ ለምን አትረዳኝም አለችው። በጣም ባለየ ነሽ፣ በጣም ወራዳ ነሽ አባቴ። በቃ ለምን መጣህ እዚህ ቤት አለችው። እኔን ካልተረዳ ለምን መጣህ ስትለውም ቤቴ እኮ ነው አላት። እና ይብልሽ ሲመጣ አዋራዋለሁ፣ ግን ደግሞ የእናቴን ገንዘብ እንደዚህ ተሞላቃችሁበት አቀሩ። አንቺ የአባቴ ሚስት ነሽ፣ ለእኔ ደግሞ እናትዬ ነሽ፣ ተከበሪ በማለትም ጥሏት ሄደ። ድጋሚ ሲመጣ ትሁቴን ሂጂ አምጪው
አባት መጥቷል በይው ብላ ወደዚህ ወደ ሰፈር የሆነ ካፌ ነው አለቻት። ከዛም ትሁቴ ይዛው መጣች። በዚህን ሰዓት ቤቲ ስልክ እያወራች ስለነበረ ገዙን ሁሉንም ንብረት ወደ አንቺ አዙሬዋለሁ ሲላትም ነይና እናዙር ሲላትም እሺ በቃ የምርህን ነው አለችው። አዎ አላት። ልትሄድ በተነሳችበት ሰዓት ናቲ ሲመጣ መልሳ ቁጭ አለችና ራሴን አሞኛል ለካ በቃ ነገር እናደርገው ምናምን አለች። ተናቲ ጋር መቆየት ስለፈለገች እሺ በማለትም ስልኩን ዘጋ። በዚህን ሰዓት ናትናኤል አሁን ሲገባ ባትየው አልመጣም። ለምንድን ነው የምትጠላኝ እያለችም መለፋጠጥ ጀመረች። አንቺዬ ስርዓትሽን ያዥ፣ እኔ ላንቺ ምንም አይነት ክብርም ሆነ ምንም የለኝም። እየበላችሁ ያላችሁት የእናቴን ንብረት ነው፣ እሱ ደግሞ የለኝም እያለ ነው። አንድ በይው ሰውዬሽን አላት። ሁሉንም ነገር ከኔ ጋር ብትስማማ እኮ በእጄ ነው፣ ሁሉም ነገር ደግሞ በእጄ ይገባል አለችው። እዩ የእናቴን ንብረት ለማግኘት ከአንቺ ጋር መስማማት ወይም መጋጋጥ የለብኝም። ስለዚህ እኔ እየተጠየቅኳችሁ ያለሁት የክብር ስጦታ በክብር ጥያቄ ነው። አይ የምትሉ ከሆነ የሚሆነውን ወደፊት አብረን የምናያለን ሲላትም ምን ልታደርገኝ አለችው። እሱን የማደርገውን እኔ አውቃለሁ በማለትም እንግዲህ ጥሏት ሄደ። ከገዙ ጋር ሂዶ የእናቴን ንብረት ስጠይ ሲለውም ልጄ እኔስ አባትህ አይደለሁም ወይ ለምንድን ነው የማትረዳኝ ሲለውም ምን ልረዳ እኔ አንተ ገንዘብ ላይኖርህ ይችላል፣ እኔ እያልኩ ያለሁት የእናቴን ገንዘብ ነው አለ። በዚህን ሰዓት እንደዛ ሲለውም የእናትህ ገንዘብ አሁን ከኔ ጋር የለም እባክህን ተረዳይ ሲለውም አባዬ እስከ ዛሬ ተረድቼህ ይሆናል፣ ወደፊት ግን እመነኝ አልረዳህም፣ አንድ ሳምንት ብቻ ሰጥቻለሁ ሲለውም እንዴት ሆኖ አለ። እዛም እቤት ስመጣ የምናወራበት ይሆናል ሲልም እንዴት ነው እሺ በቃ ይህ ስራ ቦታ ነው ብሎ አባረረው። እሱም እሺ በማለትም ተመለሰ። እቤት ሲመጣ እንግዲህ ቤቲ ያዙ ይልቀቁኝ እያለች እሱን እያሳደደችው ስለሆነም እሱም በቃ በማለትም ቤቲን ጥሎ ሄደ። ትሁትን ውጭ ላይ አገኛት። ትሁትን ሂጂና ቤት ቅቅል ግዥልኝ ስትላትም እንዴ በጧቱ አለቻት። ምን ችግር አለው ቁርስ በጧት እንዴት ቅቅል ይበላል ስትልም እንዴ እኔ አማራጭ ቅቅል ነው፣ ስለዚህ ቅቅል አምጪልኝ እና አሁን አገኛለሁ በጧት የሚሰራ የለም እኮ አለች ትሁት። ቤትም ይሁን በምንም ሂደሽ እንድታመጭልኝ ይፈልጋለሁ ትሁት ተናገርኩኝ አለቻት። እሷ ግን ህመምተኛዋን ገብታ ለማሰቃየት ስለፈለገች ስለሆነም በዚህን ሰዓት እሽ በቃ በማለትም ትሁት ይወጣች። እናም መጨረሻ ላይ እዛ ክላስ ገብታ በሩን ስትቆልፍ አገኘቻት። ትሁት ቅቅልስ አለቻት። ምን እያረግሽ ነው? ምን ነሻል? አይ ምንም። እንዴት እዚህ ገባሽ? እሞት ክላስ ብዬ ነው አለቻት። አይ ምን ችግር አለው እኔ እፈራለሁ አለች ትሁት ላለማስነቃት። በእርግጥ ናቲ ሲያገኛት ትሁት ምን እየሰራሽ ነው ሲልም ምንም አለችው። እና ምን አስደነገጠሽ ደግሞ? አይ ምንም። እና ወዴት እየሄድሽ ነው? ወደዚህ። ቆይ አንተ ለምንድን ነው ቤቴን የምታናድዳት አለችው። አንቺም የሷ ተባባሪ ነሽ አላት። አይ ተባባሪ እኮ አይደለሁም፣ ግን ለምን አትረዳትም አለችው። ይኸውልሽ የማታውቂው ነገር አለ፣ አርፈሽ ተቀመጭ ሲላትም ትሁት ተንተባተበችና ጥላው ሄደች። እሱም ወደ ቤት መጣ። ትሁት ስትመጣ ያስ ማ ናቲ እሱ ወደዛው ሄዷል አለቻት። ትሁት ምን ያርበተብትሻል? ምንም። ትሁት ቤት የማግዝሽ ነገር አለ? አይ ምንም ነገር የለም። እሺ ቁርስ ሳትበይ ወደ የት ነው? እመጣለሁ አለቻት። ቤቲ የምረዳሽ ነገር ካለ ሚስጥረኛ ከሆንሽ ብዙ ማማከረሽ ነገር አለ አለቻት። አታስቢ እኔ ሚስጥረኛሽ ነኝ፣
ሚስጥር ጠባቂ ነሽ? አዎ በደንብ የሚስጥር ጠባቂ ነኝ። ስለዚህ አታስቢ ስትላትም እሺ በማለት ተነጋገሩ። ትሁቴ አሁን ከቤቲ እውነታውን እየሰማችና እያወቀች እየተረዳችም የናቴን እናት ለማዳን ናቴ ሳያውቅ እሷን ከዛ ከአእምሮ ህመምተኝነቷ አውጥታ ናቴን በጤነኝነቷ እናቱ ጋር ለማገናኘት ጥረት እያደረገች ትገኛለች። እሱም አሁን ላይ አቶ ገዙ እንግዲህ ንብረቱን በቤቲ ስም እንዳለ ሙጥጥ አድርጎ ካስገባ በኋላ ናቲ ገንዘብ በሚጠይቅበትና ትላልቅ ሰዎች ጸሎት እንዳደርጉልኝ እናም ለእናቴ ነፍስ የሚያስደስታትን ነገር እሰራለሁ ሲልም አንተ ልትሰራ ያልከው በጣም ብዙና ከባድ ነገር ነው፣ ቀላል አይደለም። ስለዚህ እናትህ ደግሞ በህይወት የለችም፣ ለሞተ ሰው ጸሎት አያስፈልገውም ሲለውም ናቲ መጨረሻ ተናደደ። እኔ እያልኩ ያለሁት ያንተን ገንዘብ አይደለም የእናቴን ገንዘብ ነው። ስለዚህ የለፋችበትና ብዙ የተሰቃየችበት ገንዘብ በጣም ብዙ ነው ሲለውም የለኝም ልታስብበት ይገባል። ይሄ እያልከ ያለው ገንዘብ ቀላል አይደለም። ይኸውልህ ልጄ አለው አባዬ እኔ አንተን ገንዘብ አልጠየቅኩም እባክህን ሲልም እሺ በቃ እቤት እናወራለን፣ ይሄ ስራ ቦታ ነው አለው። በዚህን ሰዓት ቤቲ ናትናኤልን ለምንድን ነው የምትጠላኝ? ችግርህ ምንድን ነው አለችው። እኔ አልጠላም፣ እዚህ ቤት እኮ መኖር አልፈልግም። ለምን እንደመጣሁ ታውቂያለሽ አይደል አላት። አውቃለሁ፣ ከኔ ጋር ብትመካከር ጥላቻ ስለኔ ያለህ ምንድን ነው ስትለው፣ እኔ በሰው ላይ አይደለም ጥላቻዬ እናቴን የነጠቀብኝን ሞት ነው አላት። ከዛም ፈጣሪ ነው አለችው። ስለዚህ ተረጋግተ ከኔ ጋር ተስማማ ስትለውም የእናቴን ንብረት ለማግኘት በፍጹም የአንቺ ስምሙነት ወይም ከአንቺ ጋር መላላት አንቺ የምትፈልጊውን አይነት ወንድ መሆን የለብኝም። አርፈሽ ማትቀመጭ ከሆነ አዋረድሻለሁ ሲላትም እንዴት አርገ ነው የምታዋረደኝ አለችው። ለገዙ ተናግሬ ሲላትም ውይ ተሸውደሃል፣ ሁሉንም ነገር ማድረግ የምችለውን እንደሆንኩ አታውቅም። ገዙ ካንተ ይልቅ እኔን ነው የሚያምነው ምንም ብለው። ስለዚህ ልፋት በከንቱ ነው፣ ከኔ ጋር ብትስማማ ነው የሚሻለ ስትለውም የእናቴን ንብረት ለማግኘት አሁንም ደጋግሜ ልንገርሽ፣ በፍጹም አንቺ ጋር መስማማት አይጠበቅብኝም። ወራዳ አንቺ ለእኔ እናትዬ ነሽ፣ የአባቴ ሚስት ማለት ነው። ስለዚህ ከኔ ጋር መልከስከስሽን አቁሚ፣ አልበለዛ ውርድ ከራሴ ብሎ ጥሏት ሄደ። እዚህ ቤት ለምን መጣህ ታዲያ ስትለውም ቤቴ እኮ ነው አላት። እና ቤት ከሆነ ስርዓት ይዘህ ግን የምልህን ማድረግ አለበት ስትለውም ወራዳ ነች በማለትም ጥሏት ሄደ። አሁን ቤቲ የመጨረሻ ስለተናደደች ከህመምተኛዋ ክላስ በመግባትም ስታናድዳት መልሳ ሴት አድርጋ አስለፈለፈቻት። እራሷንም ስታ እንድትወድቅ አደረገቻት ባዶ ቤት። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ